ተተኪ ያልተገኘላቸው ጠቅላይ ሚኒስትር አክሊሉ ሀብተወልድ። ጸሐፊ ትእዛዝ አክሊሉ ሀብተወልድ በቀዳማዊ ኃይለ ሥላሴ ዘመነ መንግሥት በልዩ ልዩ ኃላፊነት ቦታዎች የሰሩና በመጨረሻ የሕይወት ዘመናቸውም ጠቅላይ ሚኒስትር የነበሩ ናቸው። አክሊሉ ሀብተወልድ በጣም የላቀ አእምሮ ባለቤት እንደነበሩ በርካቶች ይመሰክሩላቸዋል። ጸሐፊ ትእዛዝን ልዩ ከሚያደርጓቸው በተፈጥሮ ብቻ የሚገኙ ችሎታዎች መካከል በክርክር ጊዜ ባላጋራን አቅም የሚፈታተኑ ጥያቄዎችን ማመንጨትና መርታት ነበር። ጠቅላይ ሚኒስትር ከመሆናቸው በፊት ኢትዮጵያን ወክለው በሰሩበት ወቅት ኢትዮጵያ በአፍሪካም ሆነ በዓለም አቀፍ ዲፕሎማሲ ታላቅ ክብር የተጎናጸፈችበት ወቅት ነበር። ደርግ መንግሥት የአፄውን ሥርዓት ገርሶ መንበሩን ሲቆናጠጥም ከረሸናቸው 60 ሚኒስትሮች አንዱ ነበሩ። በእስር ዘመናቸው ለሀገራቸው ምን እንዳደረጉ የሚገልጽ ጽሑፍ ለደርጉ መርማሪ ኮሚሲዮን አቅርበው ነበር። ነገር ግን መርማሪ ኮሚሲዮኑ ሳይቀበለው ቀረ። የአዲስ አበባ ዩኒቨርሲቲ ፕሬስ ያንን የእስር ቤት ማስታወሻ ጽሑፍ ለመጽሐፍ የቀየረው የአክሊሉ ማስታወሻ ወይም አክሊሉ ሪመምበርስ የሚል ርዕስ በመስጠትና አማርኛና እንግሊዝኛ ቋንቋ በአንድ ጥራዝ በማሳተም ነበር። የቀድሞ ጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ደከመኝና ሰለቸኝ ሳይሉ አገራቸውን ያገለገሉ ታታሪ ዜጋ ከመሆናቸው ባሻገር በወቅቱ ከነበሩት እጅግ በጣም ጥቂት የተማሩ ሰዎች አንደኛውና ዋነኛው ነበሩ። መንግስታቱ ማህበር ሊግ ኦፍ ኔሽን አገራቸውን ማገልገል ሲጀምሩም ዕድሜያቸው ገና 19 ዓመት ብቻ ነበር። ጸሐፊ ትእዛዝ አክሊሉ ለአገራቸው ካበረከቷቸውና ታሪክ ፈጽሞ ሊዘነጋቸው ከማይችላቸው በርካታ ውለታዎች መካከልም የጣሊያን ወረራን ወቅት ለጣሊያን የጎን ውጋት በመሆንና ለፈረንሳይና እንግሊዝ መንግስታት ጉዳዩን ሌት ተቀን በማሳወቅ የሙሶሊኒ ሕልም ፈር እንዳይዝ ማድረግ፣ እንዲሁም ጋምቤላ በእንግሊዞች እጅ በነበረችበትና ሱዳን ነፃነቷን ልታገኝ 3 ቀናት ሲቀራት የእንግሊዞችን የተንኮል መረብ በመበጣጠስ ጋምቤላም ለኢትዮጵያ እንድትቀላቀል ታላቅ ሚና መጫወታቸውና ከሁሉም በላይ ደግሞ ኤርትራ በእንግሊዞችና ጣሊያኖች ቅኝ አገዛዝ የምትማቅበት ከእናት አገሯ ኢትዮጵያ መቀላቀል ናቸው። በጦርነቱ ዋዜማም ኢትዮጵያ በዓለም መንግስታት ማኅበር ሸንጎ ጣሊያን በግፍ ልትወራት መነሳቷንና ማኅበሩ የጋራ ደህንነት ዋስትና ወይም ኮሌክቲቭ ሴኩሪቲ ፕሪንሲፕል መሠረት አባላት አገሮች መሃል ገብተው ጣሊያንን እንዲያስታግሱ በምትከራከርበት ጊዜ አክሊሉ በፈረንሳይ ሀገር ውስጥ ተማሪ ሆነው ሳሉ ለሀገራቸው የሚያደርጉትን ትግል በመመልከት ንጉሠ ነገሥቱ በጄኔቭ የኢትዮጵያ ልዑካን መሪ ፊታውራሪ ተክለ ሐዋርያት ተክለ ማርያም ስር ዋና ጸሐፊ ያደረጓቸው። ፊታውራሪ ያን ጊዜ በፈረንሳይ በብሪታንያ እና በጄኔቭ የኢትዮጵያ ዋና ልዑክ ነበሩ። ጦርነቱ በይፋ ከመጀመሩ በፊትም ወደ ጄኔቭ እየሄዱ በኢትዮጵያ ስም ከጣሊያን ጋር በዓለም መንግስታት ማኅበር ሸንጎ ይሟገቱ የነበሩት እነዚህ ሁለት ሰዎች ነበሩ። ፊታውራሪ ተክለ ሐዋርያት ወደ አገራቸው ሲመለሱና ብላታን ጌታ ወልደ ማርያም በፓሪስ የኢትዮጵያ አምባሳደር ሲሆኑ አክሊሉ የፕሬስ አታሼ ሆነው እንዲሰሩ ንጉሠ ነገሥቱ ቢያዟቸውም አምባሳደር ብላቴን ጌታ ወልደ ማርያም እምቢ ብለው አላስገባም አሉኝ። ቢሆንም ውጭ ሆቴል ቁጭ ብዬ እንደ ፕሬስ አታሼ ሆኜ ስሰራ ነበር። ይህም መስከረም 10 ቀን 1917 ዓ.ም በደርግ የምርመራ ኮሚሽን ዓለም በቃኝ እስር ቤት ሆነው በላኩት የታሪክ ማስታወሻ ላይ የገለጹ ሲሆን አክሊሉ ሀብተወልድ በዚህ ሥራ አፈቀላጤ ወይም ስፖክስ ፐርሰን ሆነው ለጋዜጠኞች ማብራሪያና ቃለ ምልልስ መስጠት የኢትዮጵያን አቋምና የተሰነዘረባትን ግፈኛ ድርጊት ገልጸው እንደነበርም ለደርጉ መርማሪ ኮሚሽን ገልጸው ነበር። ለመሆኑ ብላቴን ጌታ ወልደ ማርያም ለምን ይሆን አክሊሉን አላስገባም ያሉት? ምናልባት ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ ሁለተኛ መጽሐፍ በተባለው መጽሐፋቸው ላይ በፓሪስ የኛ ሚኒስትር የነበረው ብላቴን ጌታ ወልደ ማርያም አየለ እኛን ከርቶ ለጣሊያኖች በገባ ጊዜ በዓለም መንግስታት ማኅበር የኢትዮጵያ ጸሐፊ አቶ አክሊሉ ሀብተወልድ በፓሪስ የኢትዮጵያ ጊዜያዊ ጉዳይ አስፈጻሚ ሆኖ አገልግሎናል ብለው ያሰፈሩት ምክንያቱን ይጠቁም ይሆናል። በወቅቱ የፈረንሳይ ጠቅላይ ሚኒስትር የነበረው ፒዮር ላቫል እና የብሪታንያ ውጭ ጉዳይ ሚኒስትር ሳሙኤል ሆር በታኅሳስ ወር 1967 ዓ.ም በሚስጥር ዶልተው አዘጋጅተውት የነበረውን ኢትዮጵያን የሚበልጠውን አገር ማለትም ሐረርን፣ ሲዳማን፣ ባሌን ለጣሊያን ሰጥታ
ጎጃምን፣ ጎንደርና ትግሬን አስቀርታ ከጣሊያን ጋር እንድትታረቅ የሚደነግገውን የሆር ላቫል ማለትም የፈረንሳይና የእንግሊዝ ጥምረት ስምምነት የሚባለውን ለጃንሆይ መስጠታቸው ሲሰማ አክሊሉ ሀብተወልድም ማዳም ታቡዴስ ለተባለው የራዲካል ፓርቲ ጋዜጣ ኃላፊ ለነበረችው ታዋቂ ጋዜጠኛ በሚስጥር ይገልጹላትና እሷን ለንደን ላይ በጋዜጣና በሬዲዮ ይፋ አደረገችው። ጉዳዩ በብሪታንያ የሕዝብ ተወካዮች ምክር ቤት ትልቁ ውዝግብና ሙግት ተደርጎበት ሆር ምክር ቤቱን ይቅርታ እንዲጠይቅና ስምምነቱም እንዲወድቅ አድርጎታል። የጠላት ዘመን በሚያዝያ ወር 1928 ዓ.ም ጣሊያን ድጋሚ ኢትዮጵያን በመውረር የፈረንሳይ ሕግ አውጪው ምክር ቤት አባላት ምርጫ በሚካሄድበት ጊዜ በዛኔ ወጣት የነበሩት አክሊሉ ለሶስት ዋና ፓርቲዎች የወቅቱ የፈረንሳይ ጠቅላይ ሚኒስትር የነበሩት ፒየር ላቫል ሞሶሎኒን ለማስደሰት ሲል ኢትዮጵያን በመሸጥ የጋራ ደህንነት ወይም ኮሌክቲቭ ሴኩሪቲ የተባለውን የዓለም ጸጥታ ምክር ቤትን ዓላማ ማድከሙን የኢትዮጵያ ቤቷ እንዳይታይ እያደረገ እንደሆነ ሞሶሎኒና ሂትለርን እንዳበረታ በዚህም የዓለም ጦርነት እንዲፋጠን ማድረጉን በዝርዝር ማስረዳትና ለፓርቲዎቹም የላቫልን መንግሥት ለመገልበጥ መሳሪያ መስጠት ለኢትዮጵያ ታላቅ ጥቅም እንደሚሰጥ በመገንዘብ በዚህ ተቃዋሚ ፓርቲዎች ስብሰባ እየተገኙ የኢትዮጵያን ሮሮ ማሰማት ጀመሩ። የፈረንሳይም ጋዜጦች እነኚህን ስብሰባዎች በሚዘግቡ ጊዜ የአክሊሉ ሀብተወልድን ንግግርም ጨምረው ሲያትሙ ሀገራቸው የደረሰባትን የግፍ ወረራ ለመላው የፈረንሳይ ሕዝብ ሲያስተዋውቁ ቆዩ። አዲስ የተመረጠውን የፈረንሳይ ጠቅላይ ሚኒስትር ሊዮን ብሎምን አነጋግሮ ፈረንሳይ የሙሶሎኒ ፋሽስት ኢጣሊያ መንግሥት በኢትዮጵያ ላይ ያላትን ይዞታ መቼም ቢሆን እንደማያውቅ አረጋግጦላቸዋል። ወዲያው ቀዳማዊ ኃይለ ሥላሴ በስደት ወደ ብሪታንያ ሲመጡ አክሊሉም በዚያው በፓሪስ የኢትዮጵያ ጉዳይ ፈጻሚ ሆነው ሲያገለግሉ ቆዩ። መስከረም 10 ቀን 1937 ዓ.ም ለደርግ የምርመራ ኮሚሽን ዓለም በቃኝ እስር ቤት ሆነው በላኩት የታሪክ ማስታወሻው እንደተናገሩት 1930 ዓ.ም የእንግሊዝ ንጉሥና ንግሥት በግብዣ ለጉብኝት በፓሪስ በመጡ ጊዜ ከሌሎች አምባሳደሮች ጋር እኔም ተጠርቼ ሄጄ ነበር ይላሉ አክሊሉ። በፕሮቶኮሉ ደንብ የኢትዮጵያና የጣሊያን ጉዳይ ፈጻሚዎች አቀማመጣቸው ጎን ለጎን ስለነበር አጠገቡ በምሆንበት ጊዜያት ጣሊያኑ በጣም ሲቆጣ እኔም ኃይለኛ ቃል ስለተናገርኩት ጠቡን ሁሉም ሰምተውት የፕሮቶኮሉ ሹም በመካከላችን የሌላ ሀገር ጉዳይ ፈጻሚ አስቀመጠ ይላሉ። በወቅቱ ጣሊያኖች በኢትዮጵያ ላይ ኋላ ቀር ባሪያ ሻጭ አውሬዎች፣ እኛ ተልእኮ ኢትዮጵያን ማሰልጠን ነው እያሉ ፕሮፓጋንዳዎችን ያዛምቱ ስለነበር የፈረንሳይ ሕዝብ ስሜቱን ለእኛ ስሞታውንም ወደ እነሱ አዝሮ ነበር። ይህንን በዘለቄታማና ስኬታማ መንገድ ለመከላከል አክሊሉ አንደኛ ከልዩ ልዩ ጋዜጦች ጋር በመገናኘት እውነቱን በማስረዳት፣ ሁለተኛ እነ ሙሴ ጃንጎል በኋላ ኢትዮጵያ ውስጥ በማስታወቂያ ሚኒስቴር ስር የፈረንሳይኛ ጋዜጣ ያቋቋመ እና ከሌሎች ፈረንሳዮች ጋር በመተባበር ኢትዮጵያን የሚረዱ ሁለት ኮሚቴዎች ኮሚቴ ዲአክሽን ኢትዮጵያ አሶሲዬሽን ዲ ፒፕል ኢትዮጵያ በማቋቋምና በእነዚህ ኮሚቴዎች በኩል የኢትዮጵያን ጉዳይ በብዙ ሺህ ለሚቆጠሩ ፈረንሳዮች በማሰራጨት የሕዝብ እርዳታ ለማስገኘት ችለዋል። ሶስተኛ በእነዚህ ኮሚቴዎች እርዳታና መስራችነት የኢትዮጵያን አቋምና የጣሊያን ግፍ በየጊዜው የሚያስረዳ ኖቬል ደ ኢትዮጵያ ወይም የኢትዮጵያ ዜና የሚባል ጋዜጣ ተመስርቶ እሳቸው በየጊዜው በጋዜጣው ይጽፉ ነበር። ከድል በኋላ ሁለተኛ ዓለም ጦርነት ሲያከትም የተሸናፊዎቹን የጀርመንና የጣሊያን ይዞታ የካሳ ጉዳይ እና በድል ጊዜ ከጣሊያን ወደ እንግሊዝ አስተዳደር ተላልፎ የነበሩትን የኤርትራን እና የኡጋዴን ጉዳይ ለመወሰን በተባበሩት መንግስታት ድርጅት መሪነት የሰላም ጉባኤ በሚካሄድበት ጊዜ አክሊሉ ሀብተወልድ መጀመሪያ በፓሪሱ ጉባኤ በታዛቢነት በመጨረሻም በውጭ ጉዳይ ሚኒስትርነት አዲሱ የተባበሩት መንግስታት ድርጅት በተመሰረተበት በሳን ፍራንሲስኮ ከተማ የኢትዮጵያን ልዑካን በመምራት ተሳትፈዋል። አክሊሉ ሀብተወልድን ትልቅ የዲፕሎማሲ ሰው መሆናቸውንና በዓለም አቀፍ የዲፕሎማሲ መድረኮች ለኢትዮጵያ ብዙ መታገላቸውን የሚያስመሰክርላቸው ዘመን የሁለተኛ ዓለም ጦርነት ካከተመበት ጊዜ ጀምሮ የኤርትራና ኢትዮጵያ በህብረታዊ መንግስት የመዋሃድ ጉዳይ እስከተፈረመበት ህዳር ወር 1942 ዓ.ም ድረስ የነበረው ዘመን ነው።
አክሊሉ በእንግሊዝና በጣሊያን ተሸንሽና የነበረችውን አገራቸውን ረጅም ዓመት የፈጀ ዲፕሎማሲያዊ ጥረት በማድረግ አንድ ያደረጉ ታላቅ ዲፕሎማት እንደነበሩ ስለሳቸው ብዙም የተጻፈ መረጃ ማግኘት ቢያስቸግርም በአምባሳደር ዘውዴ ረታ የተጻፈው የኤርትራ ጉዳይ የተባለው መጽሐፍ ስለኚህ ታላቅ ሰው ተጋድሎ በሰፊው ተዘርዝሮ ይገኛል። አምባሳደር ዘውዴ የኤርትራን ጉዳይ በተመለከተ በዓለም መድረክ ላይ ይካሄድ ስለነበሩ ትግል ሲጽፉ በዚያን ጊዜ በአካባቢ ቡድን ብዛት በተባበሩት መንግስታት ድርጅት ኃይል የነበራቸው የላቲን አሜሪካ ሀገሮች የጣሊያን ወገን በመሆን የውጭ ጉዳይ ሚኒስትሩን አክሊሉን ሀብተወልድን እጅግ በጣም ቢያናድዷቸው የተከተለውን ትንቢታዊ ንግግር ከማኅበሩ መድረክ ላይ አደረጉ። እነሆ የአክሊሉ ሀብተወልድ ንግግር። በዚህ አጋጣሚ ለባልደረቦቼ የላቲን አሜሪካ ሀገሮች ተወካዮች በተለይም ለአርጀንቲናው ልዑክ እጅግ በጣም ከባድ ፋይዳ ስላለው ጉዳይ የማስተላልፈው መልእክት አለ። ዛሬ አገሬ ከግብፅና ከናይጄሪያ ጋር ሆና እናንተ ከጣሊያን ጋር በማደም የአፍሪቃን ሕዝቦች ለመጨቆን የምትጫወቱትን ሚና በጥንቃቄ እየተመለከትን ነው። በቅርብ ጊዜ ውስጥ ግን እዚህ ያለነው 3 አፍሪቃውያን ሀገሮች በ10 እጥፍ በስተን በተባበሩት መንግስታት ድርጅት ውስጥ ተገቢ መቀመጫችን እንይዛለን። ያን ጊዜ እኛ እንደናንተ ሳይሆን ለዓለም ሰላም ድጋፍና ፍትሐዊ ፍርድ ድምፃችን እንደምናሰማ ጥርጥር የለኝም ሲሉ ንግግራቸውን አሰምተዋል። እውነትም ይህንን በተናገሩ በ10 ዓመታት ውስጥ አፍሪካውያን አገሮች በማኅበሩ ውስጥ ማለትም በተባበሩት መንግስታት ውስጥ ትልቅ አህጉራዊ ቡድን ለመሆን በቁ። እዚያም የአፍሪካ ሀገራት ከቅኝ ግዛት ለመውጣትና ነፃነታቸው ለማግኘት የቻሉት በአክሊሉ ጥረትና ትጋት ነው። እንግዲህ ይህን ሁሉ ታላቅ ሥራ ለሀገራቸው የሰሩ ጸሐፊ ትእዛዝ አክሊሉ ሀብተወልድ የሰሯቸው ሥራዎች እንኳን ለደርግ ኮሚቴ ቢያቀርቡም መርማሪ ኮሚሽኑ በጭራሽ ሊቀበላቸው አልቻለም። አሁን ሰው በላው ደርግ በ1967 ዓ.ም ከገደላቸው 60 ሚኒስትሮች አንዱ አክሊሉ ሀብተወልድ